ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ ሐሙስ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። በፕሪቶሪያው ስምምነት መናጋትና በአክሱሙ የታጣቂዎች ጥምረት መሃል ኢትዮጵያ ዳግም ወደ ለየለት ጦርነት እያመራች ይሆን? የፕሪቶሪያው የሰላም ስምምነት ቀለም ሳይደርቅና የጦርነቱ ጠባሳ ገና ሳይሽር ኢትዮጵያ ዳግም ወደማይቀለበስና አውዳሚ የሆነ አዲስ የትጥቅ ግጭት አፋፍ ላይ መድረሷ እጅግ አሳሳቢ እየሆነ መጥቷል። ህዝባዊ ወያኔ ሓርነት ትግራይ የፌዴራል መንግስቱ የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰ ነው ሲል በጽኑ በመክሰስ ዓለም አቀፉ ማህበረሰብ አስቸኳይ ጣልቃ ገብነት እንዲያደርግ የድረሱልኝ ጥሪ አቅርቧል። የህወሓት ማስጠንቀቂያ የተሰማው በተቃራኒው ደግሞ ከተለያዩ የሀገሪቱ ክፍሎች የተውጣጡ ታጣቂዎች በትግራይ ክልል ሚስጥራዊ ስብሰባ ማካሄዳቸውና ከጎረቤት ሱዳን ጋር አዲስ ወታደራዊ ግንኙነት መፈጠሩ እየተነገረ ባለበት እጅግ ውጥረት በነገሰበት ወቅታዊ ሁኔታ ውስጥ ነው። ፓርቲው ጁን 3 ቀን ለዲፕሎማቲክ ሚስዮኖችና ለዓለም አቀፍ አጋሮች በላከው መግለጫ እንዳስገነዘበው የፌዴራል መንግስቱ ውይይትንና የፖለቲካ ስምምነትን ወደ ጎን በመተው የአንድ ወገን ውሳኔን የማስገደድና የወታደራዊ ኃይል እርምጃዎችን እየተገበረ ይገኛል። ህወሓት በኢትዮጵያ ብሔራዊ ምርጫ ቦርድ ከፓርቲነት ቢሰረዝም የስምምነቱ ፈራሚነቱን በማንሳት የሰላም ስምምነቱን አፈጻጸም የሚቆጣጠሩ ተቋም በመዳከማቸው ምክንያት የስምምነቱ ዋና ዋና ድንጋጌዎች መሬት ላይ አልወረዱም ሲል ይሞግታል። ይህ አካሄድ ከቀጠለ ደግሞ ሀገሪቱ ዳግም ወደ ትጥቅ ግጭት ማምራቷ እንደማይቀር ያስጠነቀቀው ፓርቲው የዓለም አቀፉ ማህበረሰብ ዝምታም እንደ ገለልተኝነት የሚቆጠር ሳይሆን አሁን ያለውን ፈጽሞ ሊታገሱት የማይችል ሁኔታ ይበልጥ እንዲባባስ መፍቀድና አጠቃላይ ጦርነትን መጋበዝ መሆኑን አበክሮ ገልጿል። ከዚህ ጎን ለጎን የሰላም ሂደቱ መጓተትን ተከትሎ በትግራይ የተፈጠረውን የአስተዳደር ክፍተት ለመሙላት ከ1 ሚሊዮን በላይ ነዋሪዎችን ያሳተፈ የውስጥ ውይይት መካሄዱን ህወሓት አስታውቋል። በውይይቱም አብላጫው ህዝብ በ2012 ዓ.ም የተመረጠውን የክልል ምክር ቤት የመመለስ ሀሳብ መደገፉን ገልጾም የተመለሰው ምክር ቤት አካታች የሆነ የአስፈጻሚና የፍትህ መዋቅርን እንደሚያደራጅ ጠቁሟል። የፖለቲካ አንድነትን ለማጠናከርም 1/3ኛው የካቢኔ ቦታ ለተቃዋሚ ፓርቲዎች ለመስጠት መወሰኑን አብራርቷል። ሆኖም በክልሉ ያለው የሰብአዊና የኢኮኖሚ ሁኔታ እጅግ አሳሳቢ መሆኑን የሚያነሳው መግለጫው የፌዴራል መንግስቱ ባደረገው የነዳጅና የንግድ ዕቃዎች ፍሰት ክልከላ ኢኮኖሚው መሽመድመዱን እንዲሁም ብሔራዊ መከላከያ ሰራዊት በድንበር አካባቢዎች ባሰፈረው ከፍተኛ ጦር ምክንያት በነዋሪዎች ላይ ከባድ ማህበራዊና ስነልቦናዊ ጫና መፈጠሩን ኮንኗል። በምዕራብ ትግራይ ያሉ ባለስልጣናት ተፈናቃዮች ወደ ቀያቸው እንዳይመለሱ የከለከሉና ከባድ የሰብአዊ መብት ጥሰት እየፈጸሙ መሆኑን አጋልጧል። የፖለቲካ ትኩሳቱ በትግራይ ብቻ የተወሰነ አይደለም። የፌዴራል መንግስቱ በአማራና በኦሮሚያ ክልሎች ያካሄድ ባለው ወታደራዊ ዘመቻ በእግረኛ ጦር፣ በከባድ መሳሪያና በሰው አልባ አውሮፕላን ጥቃቶች ንጹሐን ላይ ጉዳት እያደረሰ መሆኑን ህወሓት ወቅሷል። በተጨማሪም ገዢው የብልጽግና ፓርቲ እያካሄደ ያለውን የምርጫ ሂደት በአጽንኦት በመተቸት በርካታ የሀገሪቱ ክፍሎች በተገለሉበትና ዜጎች በታፈኑበት ሁኔታ ምርጫው ዲሞክራሲያዊ ህጋዊነትን ሊያመጣ እንደማይችል ተከራክሯል። ሀገሪቱን ከተጋረጠባት የፖለቲካ ማነቆ ለማውጣት ብቸኛው መፍትሄ አካታችና ታማኝ ሀገራዊ ምክክር ማካሄድ መሆኑንም አሳስቧል። ከነዚህ ይፋዊ የህወሓት መግለጫዎችና የድረሱልኝ ጥሪዎች ጀርባ ግን የሀገሪቱን የጸጥታ ሁኔታ ወደ ለየለት ቀውስ ሊከቱ የሚችሉ እጅግ አሳሳቢና ስትራቴጂካዊ የፖለቲካ እንዲሁም የወታደራዊ እንቅስቃሴዎች የተካሄዱ መሆናቸው ተሰምተዋል። ሚዛኑን የጠበቀ መረጃ እንደሚያመላክተው ህወሓት ከጎረቤት ሱዳን ጋር በትብብር ለመስራት የሚያስችለውን ሂደት አጠናቋል። ይህንንም ተከትሎ በአክሱም ከተማ እጅግ ትልቅ ትርጉም የሚሰጠው የታጣቂ ኃይሎች ስብሰባ ተካሂዷል። በዚህ ታሪካዊቷ ከተማ በተደረገው ምክክር ላይ ከኖርዌይና ከሌሎች የአውሮፓ ሀገራት
የመጡ የታጣቂ ቡድን አመራሮችን ጨምሮ ከአማራ፣ ከወለጋ፣ ከአባይ ብርሃም፣ ከቤንሻንጉል፣ ከአፋር፣ ከጋምቤላና ከሶማሌ ክልሎች የተውጣጡ የታጣቂ ኃይሎች ተወካዮች ተሳትፈዋል። የዚህ ሰፊ ስብሰባ ዋነኛ ዓላማ በቀጣይ የፌዴራል መንግስቱን በየትኛው አቅጣጫና እንዴት ማጥቃት እንዳለባቸው ወታደራዊ እቅድ ማውጣትና የጋራ አመራር መምረጥ እንደሆነ ታውቋል። ይህንኑ መረብ ለማስፋትም በአባይ በረሃ አካባቢ የአማራና የኦሮሞ ታጣቂዎች በጋራ ተገናኝተው ምክክር ማድረጋቸው የጉዳዩን አሳሳቢነትና ውስብስብነት አንድ እርምጃ ከፍ አድርጎታል። በአንድ በኩል ህወሓት የሰላም ስምምነቱ እየፈረሰ ነው በማለት ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከሱዳንና በመላው ኢትዮጵያ ከሚገኙ ጸረ መንግስት ታጣቂዎች ጋር አዲስ ወታደራዊና ፖለቲካዊ ህብረት እየፈጠረ መሆኑ የኢትዮጵያን ፖለቲካዊ መልክዓ ምድር እጅግ አደገኛና ትንበያ አልባ አድርጎታል። የፌዴራል መንግስቱ የክልል ኃይሎችና የዓለም አቀፉ ማህበረሰብ ይህንን ተደራራቢና አውዳሚ ቀውስ በልዩ ጥንቃቄና በአፋጣኝ የፖለቲካ ውይይት ካልተፈቱ ሀገሪቱ ዳግም ወደማትወጣበት የጦርነት አዘቅት ውስጥ ልትዘፈቅ እንደምትችል የሁኔታዎች ሂደት በግልጽ እያመላከቱ ይገኛሉ። የሶማሊያ ህዝብ ጥምረት ምርጫውን እንደሚቃወም አስታወቀ። ራሱን የሶማሊያ ህዝብ ጥምረት ብሎ የሚጠራውና በኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ በኮንግረስ ፎር ሶማሊያ ኮዝ ሲኤስሲ እና በሶማሊያ ክልል ዴሞክራሲያዊ ጥምረት ኤስአርዲኤ አማካኝነት መመስረቱ የሚነገረው ጥምረቱ ዛሬ ባወጣው መግለጫ በምርጫው ላይ ጠንካራ ተቃውሞ አቅርቧል። በኦብነግ ማህበራዊ ሚዲያ አማካኝነት ይፋ ባደረገው በዚህ መግለጫው ግንቦት 24 ቀን በኢትዮጵያ ውስጥ የተካሄደው ብሔራዊ ምርጫ ነጻ፣ ፍትሃዊና ሁሉን አቀፍ ወይም ታማኒ አይደለም ብሏል። ጨምሮም የምርጫው ሂደት የዲሞክራሲ ዝቅተኛ መስፈርቶች እንኳን እንደማያሟላ ገልጾ በምርጫው ሂደት ፖለቲካዊ ጭቆና፣ በተቃዋሚዎች እንቅስቃሴ ላይ ገደብ ማስፈራራት፣ እኩል ያልሆነ ፖለቲካዊ ውድድርና የመንግስት ሀብት ያለአግባብ መጠቀም ሰፍኖበት ነበር በማለት አስረድቷል። አስከትሎም ከአንዳንድ ዓለም አቀፍ ተቋም ብሔራዊ ምርጫ ቦርድን የሚወስዱ መግለጫዎች መውጣት ቸውን እንዳሳሰበው የገለጸው መግለጫው እንዲህ አይነት ግምገማዎች በሚሊዮን የሚቆጠር ህዝቦች የገጠማቸውን እውነታ አያንጸባርቅም ብሏል። በአርሲው ጥቃት መንግስትና የኦነግ ጦር እርስ በርስ እየተወነጃጀሉ ነው። ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ መካሰሳቸውን ቢቢሲ አፋን ኦሮሞ ዘግቧል። እንደ ዘገባው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ባወጣው መግለጫ ይህንን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጿል። ቢሮው በመግለጫው ድርጊቱ የተፈጸመው ሰባተኛው ብሔራዊ ምርጫን ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል። የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉዳታ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም ካሉ በኋላ ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸዋል። የአካባቢው ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸውን መናገራቸውን በተመለከተ ከቢቢሲ የተጠየቁት አቶ ጅረናን ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። የአፍሪካ ህብረትና ኢጋድ ታዛቢዎች ከኢትዮጵያ ምርጫ በኋላ አካቶ አጠቃላይ የፖለቲካ ውይይት እንዲደረግና ዲሞክራሲያዊ ተቋማት እንዲጠናከሩ አሳሰቡ። ግንቦት 24 ቀን 2018 ዓ.ም የተካሄደውን ሰባተኛውን አጠቃላይ ምርጫ የታዘቡት የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ልዑካን ቡድኖች የመጀመሪያ ደረጃ ግኝቶቻቸውን በአዲስ አበባ በጋራ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። ሁለቱም ተቋማት በሀገሪቱ ዘላቂ ሰላምና ብሔራዊ መግባባት ለመፍጠር እንዲሁም እምነትን ለማጎልበት አካተው አጠቃላይና ቀጣይነት ያለው የፖለቲካ ውይይት መደረግ እንዳለበት ጥሪ አቅርበዋል። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢ ቡድን ባወጣው መግለጫ በፖለቲካ ኃይሎች መካከል ልዩነቶችን ለመፍታትና ዲሞክራሲያዊ አስተዳደርን ለማጠናከር ውይይት ወሳኝ መሆኑን ገልጸዋል። የውይይት በሀገሪቱ ህገ መንግስታዊ ማዕቀፍ ውስጥ ልዩነቶችን በሰላማዊ መንገድ ለመፍታትና የዜጎችን ተሳትፎ ለማሳደግ መርዳት እንዳለበት ቡድኑ ጠቁሟል።
በተጨማሪም የፖለቲካ ብዝሃነትን ማሳደግና ዜጎች መብታቸውን በነጻነት የሚለማመዱበት ምቹ ሁኔታ መፍጠር እንደሚያስፈልግ አሳስቧል። በጋዜጣዊ መግለጫው ላይ በትግራይና ምርጫ ባልተካሄደባቸው ሌሎች አካባቢዎች ላይ ቡድኑ ለምን ምክረ ሀሳብ አላካተተም ተብለው ለቀረበለት ጥያቄ የኢትዮጵያ ብሔራዊ ምርጫ ቦርድ የጸጥታ ሁኔታው ሲሻሻል ምርጫውን ለማካሄድ ዝግጁ መሆኑን እንዳረጋገጠላቸው ኬንያታ ምላሽ ሰጥተዋል። ታዛቢ ቡድኑ ይህንን ያልተጠናቀቀ የምርጫ ሂደት በቀጣይ እንደሚከታተልም ገልጿል። በሌላ በኩል በምርጫው ወቅት የአንዳንድ መገናኛ ብዙሃን ፈቃድ መታገድና የሚዲያ ነጻነትን በተመለከተ ለቀረበው ጥያቄ ታዛቢ ቡድኑ ቀጥተኛ ምላሽ ከመስጠት የተቆጠበ ሲሆን ዝርዝር ምልከታው በመጨረሻው ሪፖርት ላይ እንደሚወጣ አስታውቋል። ገዢው የብልጽግና ፓርቲ በምርጫ ሊሸነፍ የሚችልበት እውነተኛ እድል ስለመኖሩና ስለ ምርጫው ተወዳዳሪነት ለቀረበው ጥያቄ ኬንያታ ሲመልሱ ምርጫው ተወዳዳሪ እንደነበር በመግለጽ ተሟግተዋል። በዲሞክራሲያዊ ምርጫ ውስጥ መሳተፍ የውጤቱን አለመታወቅና የሽንፈትን እድል መቀበልን አብሮ የሚያካትት መሆኑን አብራርተዋል። የአፍሪካ ህብረት ለዚህ ምርጫ ከተለያዩ 37 የአፍሪካ ሀገራት የተውጣጡ 73 የአጭር ጊዜ ታዛቢዎችን አሰማርቶ የነበረ ሲሆን በቀጣዮቹ ወራት የተሟላ የመጨረሻ ሪፖርት እንደሚያወጣ አስታውቋል። በቀድሞ የኡጋንዳ ምክትል ፕሬዝዳንት ዶክተር ዋንዲራ ስፔሲዮሳ ካዚቢዮ የሚመራው የኢጋድ ታዛቢ ቡድን በበኩሉ ምርጫው በኢትዮጵያ ዲሞክራሲያዊና ምርጫ እድገት ላይ ትልቅ ምዕራፍ መሆኑን ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ባስተዋወቃቸው ተቋማዊና ቴክኖሎጂያዊ ማሻሻያዎች ምክንያት ውድድሩን የበርካታ አዳዲስ ነገሮች ማሳያ ምርጫ ሲል ጠርቶታል። የኢጋድ ልዑክ 26 ታዛቢዎችን በ7 ክልሎችና የከተማ አስተዳደሮች አሰማርቶ የነበረ መሆኑም ታውቋል። በዘንድሮ ኢትዮጵያ 7ኛ አጠቃላይ ምርጫ ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን ውድድሩ ከ547 የምርጫ ክልሎች ውስጥ በ501ና በአገር አቀፍ ደረጃ ባሉ 52,000 ገደማ የምርጫ ጣቢያዎች ተካሂዷል። ይሁን እንጂ በምርጫው ዕለት በጸጥታ ስጋት ምክንያት 143 የምርጫ ጣቢያዎች ሳይከፈቱ ቀርተዋል። በኦሮሚያና በአማራ ክልሎች በተለይም እንደ ቢሎኖፖ፣ መቆሳቼ፣ ቀርሳና ኩታበር ባሉ አካባቢዎች ድምፅ አሰጣጥ ከተጀመረ በኋላ በጸጥታ እክሎች ምክንያት መቋረጡን ቦርዱ አስታውቋል። በትግራይ ክልል እንዲሁም በአማራና በኦሮሚያ አንዳንድ አካባቢዎች በጸጥታና በሎጂስቲክስ ምክንያት ድምፅ አልተሰጠም። ይህ ከመደረጉ በፊት ተቃዋሚዎችና ታዛቢዎች በእነዚህ አካባቢዎች ያለው ግጭት የመራጮችን ተሳትፎ ሊጎዳ እንደሚችል ስጋታቸውን ገልጸው ነበር። ምንም እንኳን እነዚህ መስተጓጎሎች ቢያጋጥሙም በአብዛኞቹ የሀገሪቱ አካባቢዎች ድምፅ አሰጣጡ በሰላማዊ መንገድ የተጠናቀቀ ሲሆን የዚህ ምርጫ የመጨረሻ ውጤት በመጪው ሰኔ 4 ቀን 2018 ዓ.ም ይፋ ይሆናል ተብሎ ይጠበቃል። ታዋቂው ኢኮኖሚስት የዘንድሮውን ዓለም ዋንጫ ኔዘርላንድ እንደምትወስደው ተነበዩ። ጀርመናዊ ኢኮኖሚስት ጆአኪም ክሊመንት በተለይ የሚታወቁት ከዓለም ዋንጫ ጋር በተያያዘ ነው። እኚህ ሰው ዓለም ዋንጫን በተመለከተ ትንበያ የሚሰጡት በግምት ሳይሆን የራሳቸውን ልዩ ቀመር ተጠቅመው ነው። ይህ ቀመራቸው በ2012 ጀርመን ዋንጫው እንደምትወስድ፣ በ2018 ደግሞ ፈረንሳይና በ2022 አርጀንቲና የዋንጫ ባለቤት እንደሚሆኑ ቀደም ብለው ግምቱን አስቀምጦ ነበር። እኚህ ኢኮኖሚስት አሁን ደግሞ ለዘንድሮ 2026 ዓለም ዋንጫ ይህንን ቀመራቸውን ተጠቅመው ባደረጉት ስሌት ዋንጫውን ኔዘርላንድ እንደምትወስደው ገልጸዋል። ይሄኛው ግምታቸው ከተሳካላቸው ለአራተኛ ጊዜ ዓለም ዋንጫን በትክክል የተነበዩ ሰው ይሆናሉ። የዓለም ዋንጫ ማትማቲሽያን በሚል ቅጽል ስም የሚጠሩት ኢኮኖሚስቱ በቀመራቸው ውስጥ ስታቲክስን፣ ኢኮኖሚና የሕዝብ አሰፋፈር ስልቶችን እንደሚጠቀሙ ይገልጻሉ። ግምታቸው ሁሉንም የዓለም ዋንጫ ጨዋታዎችን ውጤቶች የሚያካትት ሲሆን እንደተናገሩት ለፍጻሜ የሚደርሱት ኔዘርላንድና ፖርቹጋል ናቸው። በኢኮኖሚስቱ ግምት መሰረት የብዙዎችን ትኩረት የሳበው በሩብ ፍጻሜ ላይ ሊዮኔል ሜሲና ክሪስቲያኖ ሮናልዶ እንደሚገኙ መግለጻቸው ነው። ፖርቹጋልና አርጀንቲና በሚያደርጉ ግጥሚያ የክሪስቲያኖ ሮናልዶ ቡድን እንደሚያሸንፍም ገምተዋል። የእንግሊዝ መንግስት የሱዳን ጠቅላይ ሚኒስቴር የለንደን ጉብኝት በመንግስት ግብዣ የተደረገ አይደለም ሲል ገለጸ። በቅርቡ የሱዳን ጠቅላይ ሚኒስቴር የሆኑት ካሚል ኢድሪስ በለንደን ጉብኝት ማድረጋቸው ይታወሳል። ይህንን ጉብኝት ተከትሎ በፖርት ሱዳን የሚገኘው መንግስት በውጭ ጉዳይ ፖሊሲው ላይ መሻሻሎች መታየታቸውን ጠቅሶ ትልቅ ዲፕሎማሲያዊ ድል ነው በማለት አስታውቆ ነበር። በሚዲያዎች ጠቅላይ ሚኒስቴር በእንግሊዝ መንግስት ግብዣ መሰረት ወደዚያ ማቅናታቸውን ገልጸው የነበር ቢሆንም የእንግሊዝ መንግስት ግን ይህንን አስተባብሏል። በእንግሊዝ ፓርላማ ውስጥ ይህንን በተመለከተ ለተነሳው ጥያቄ የውጭ ጉዳይ ጽሕፈት ቤት ምክትል ሴክሬታሪ የሆኑት ክሪስ አልሞር በሰጡት ምላሽ ጠቅላይ ሚኒስትሩ መንግስት ግብዣ አላደረገም ብለዋል። ጨምሮም ለእኛ ለሱዳን ህዝብ ግልጽ ለማድረግ የምንፈልገው የሱዳንን ቀጣይ ዕጣ ፈንታ ሱዳናውያን ራሳቸው እንዲወስኑ የሚል አቋም እንዳለን ነው ያሉት ሴክሬታሪው ጠቅላይ ሚኒስትሩ
ከሱዳን ዲያስፖራዎች ጋር ተነጋግረው መመለሳቸውን አስረድተዋል። የፖለቲካ ታዛቢዎች እንደሚገልጹት ይህንን አባባል ለጀነራል አብዱል ፈታህ አልቡርሃን ወታደራዊ መንግስት እውቅና ለመስጠት እንዳልፈለገ ያሳያል ሲል ሱዳን ታይምስ ዘግቧል። 4 የኢራን ዘይት ጫኝ መርከቦች ከሚያዝያ ወር ወዲህ ለመጀመሪያ ጊዜ በሆርሙዝ የውሃ መስመር ሲያልፉ ታዩ። ኬፕለር የተሰኘው የባህር ላይ ትራፊክ መከታተያ ተቋም እንዳስታወቀው 4 የኢራን ባንዲራ የሚያውለበልቡ የነዳጅ ጫኝ መርከቦች ሰኞ ዕለት የሆርሙዝን የውሃ መስመር አቋርጠዋል። ይህ ክስተት አሜሪካ በኢራን ወደቦች ላይ ማዕቀብ ከጣለችበት ከሚያዝያ 15 ወዲህ ለመጀመሪያ ጊዜ የተመዘገበ ነው። ተቋሙ ሐሙስ ዕለት ይፋ ባደረገው መረጃ መሰረት በድምሩ 7 ሚሊዮን በርሜል ነዳጅ የጫኑት ሂልዳ 1፣ አምበር፣ ሲልቪያ 1 እና ሃፒነስ 1 የተባሉት መርከቦች በስፍራው ሲያልፉ ታይተዋል። መርከቦቹ 90 በመቶ የሚሆነው የሀገሪቱ ድፍድፍ ነዳጅ በሚተላለፍበትና ዋነኛ የነዳጅ ማስተላለፊያ በሆነው ካርግ ደሴት በሚያዝያ ወር አጋማሽ ላይ ጭነታቸውን መቀበላቸው ተገልጿል። መርከቦቹ ሰኞ ዕለት የውሃ መስመር ሲያቋርጡ መገኘታቸውን የሚያሳየውን የመገናኛ መሳሪያ አጥፍተው እንደነበር ታውቋል። ኬፕለር ጥሬ ዕቃዎችን የሚያጓጉዙ መርከቦችን ለመከታተል በዋናነት የሳተላይት ምስሎችን ይጠቀማል። እነዚህ 4 የዘይት ጫኝ መርከቦች በአብዛኛው የኢራንን ድፍድፍ ነዳጅ ወደ ማሌዥያ እና ሲንጋፖር የባህር ዳርቻዎች በማጓጓዝ እዚያም በባህር ላይ ለሌሎች መርከቦች በማስተላለፍ በመጨረሻም ለቻይና ደንበኞች እንዲደርስ ያደርጋሉ። ቴህራን ይህንን አሰራር የምትጠቀመው የተጣለባትን ዓለም አቀፍ ማዕቀብ አቋርጣል ማለት ነው። እንደ ኬፕለር መረጃ ከሆነ ሌሎች 3 ከኢራን ጋር ግንኙነት ያላቸው ዘይት ጫኝ መርከቦች ሚያዝያ 15 ላይ ይህንኑ ማዕቀብ ያለፉ ሲሆን ከዚያን ጊዜ ወዲህ ግን ይህንን ሙከራ ያደረገ ሌላ መርከብ አልነበረም። በችሎት ውስጥ የተፈጸመው አሳዛኝ ድርብ ግድያ የዳኛዋና የከሳሽን ሕይወት የቀጠፈው የፍርድ ቤት ውሎም ዛሬ ሐሙስ ዕለት ረፋድ ላይ በኦሮሚያ ክልል ምዕራብ ሸዋ ዞን ስር በምትገኘው ሆለታ ወልመራ ወረዳ የሚገኘው ፍርድ ቤት መደበኛ የስራ ውሎውን እያከናወነ ነበር። የፍርድ ቤቱ የመሃል ዳኛ የሆኑት ወርቅነሽ ወይም ወርቄ ፈከንሳ ተጣልተው በቤተሰብና በፍትሐ ብሔር ክርክር ላይ የሚገኙትን ባልና ሚስት ጉዳይ ለመመልከትና የመጨረሻ ውሳኔ ለማሳለፍ ከቀኑ 5 ሰዓት ላይ በችሎት ተሰይመው ነበር። ሆኖም ይህ የተለመደ የፍርድ ቤት ሂደት በቅጽበት ወደ ዘግናኝ የደም መፋሰስ መድረክነት ተቀይሯል። ዳኛ ወርቅነሽ የዕለቱን የችሎት ውሳኔና በግለሰቡ ላይ የተላለፈውን የቅጣት ብይን በማንበብ ላይ ባሉበት ወቅት ተከሳሹ ባል በድብቅ ይዞት ወደ ችሎቱ በገባው ሽጉጥ አሰቃቂ ጥቃት ከፍቷል። ተከሳሹ በቅድሚያ የፍርዱን ውሳኔ እያነበቡ የነበሩትን ዳኛ ወርቅነሽ ፈከንሳን በድንገት በጥይት መትቶ ሕይወታቸውን ቀጥፏል። ወዲያውኑም ዞሮ አብራው በክርክር ላይ የነበረችውን ከሳሽ ሚስቱን በተመሳሳይ ሁኔታ በመተኮስ ሕይወቷ በዚያው በችሎቱ ውስጥ እንዲያልፍ አድርጓል። ይህንን ዘግናኝ ድርብ ግድያ ከፈጸመ በኋላ ተከሳሹ በያዘው ሽጉጥ ራሱንም በመምታት ሕይወቱን ለማጥፋት ቢሞክርም ክፉኛ ቆስሎ ከሞት መትረፉን መረጃዎች ያመላክታሉ። በዚህ ድንገተኛ የተኩስ ልውውጥና ድንጋጤ በችሎቱ ውስጥ ታድሞ የነበሩ ሌሎች ሰዎች ላይም ጉዳት የደረሰ ሲሆን አፋጣኝ የሕክምና እርዳታ እንዲያገኙም በፍጥነት ወደ ሆለታ ሆስፒታል ተወስደዋል። ይህ የፍርድ ቤት ውስጥ ግድያ የሕግ ባለሙያዎችና አጠቃላይ ማህበረሰቡን በእጅጉ ያስደነገጠና በሐዘን የሞላ ክስተት ሆኗል። ድርጊቱን ይፋ ያደረገው አክሰስ ቱ ጀስቲስ ኢኒሺየቲቭ ኢትዮጵያ አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶችን የጸጥታና የፍተሻ አሰራር ምን ያህል ደካማ እንደሆነ በአሳዛኝ ሁኔታ አሳይቷል በማለት የጸጥታ ክፍተቱን አሳሳቢነት በግልጽ አስቀምጧል። በአሁኑ ሰዓት በርካታ የሕግ ባለሙያዎችና የማህበራዊ ሚዲያ ተጠቃሚዎች ይህንን አሰቃቂ ድርጊት በጽኑ እያወገዙት ይገኛሉ። ፍትህን ለማስፈን የቆሙ ዳኞችና የሕግ ባለሙያዎች ያለ ስጋት ነፃ ሆነው ስራቸውን ማከናወን እንዲችሉ በፍርድ ቤቶች ውስጥ እጅግ አስተማማኝና ጥብቅ የደህንነት ጥበቃ ሊደረግላቸው እንደሚገባም ጩኸታቸውን እያሰሙ ይገኛሉ። በልምምድ ሜዳ ላይ የተቀጨው የህይወት ሩጫ የአትሌት የሄስ ታደለው አሳዛኝ ህልፈት ትናንት ረፋድ ላይ በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ አካባቢ የተለመደው የአትሌቶች ልምምድ እየተካሄደ ነበር። ላቡን እያፈሰሰ የነገ ሀገራዊና ዓለም አቀፋዊ የድል ህልሙን ሰንቆ ሲሮጥ የነበረው አትሌት የሄስ ታደለው ግን ቀኑ የህይወት ማብቂያ እንደሚሆን
አላሰበም ነበር። አካባቢውን በድንጋጤ ያናወጠው የተኩስ ድምፅ ተሰማ። አትሌት ይሄ ስም አብሮት ልምምድ ይሰራ ከነበረ ሌላ አትሌት በተተኮሰበት ጥይት ተመቶ በዚያው ልምምድ ሜዳ ላይ ህይወቱ ሊያልፍ ችሏል። ይህ አሰቃቂና ያልተጠበቀ ድርጊት የስፖርቱን ቤተሰብም ሆነ የአካባቢውን ነዋሪ በከባድ ሀዘንና በድንጋጤ ውስጥ የከተተ ነበር። ከዚህ ዘግናኝ ግድያ በስተጀርባ ያለው መነሻ ምክንያት የሰሚን ጆሮ የሚኮረኩርና እጅግ የሚያሳዝን ነው። ታማኝ የመረጃ ምንጮች እንደሚያሳዩት ገዳይ አትሌት በሟቹ ላይ መተት አስደርገህብኝ እንዲሁም አስተብትበህብኛል በሚል ከባድ ቂም ቋጠሮ ይህንን ዘግናኝ ወንጀል ሊፈጽም በቅቷል። ድርጊቱን ከፈጸመ በኋላ ገዳይ አትሌት ነፍሱን ለማዳንና ከቦታው ለማምለጥ የሞት ሽረት ሩጫ ጀምሮ ነበር። ነገር ግን በአካባቢው የነበሩ ጀግና አርሶ አደሮች ይህንን አሰቃቂ ወንጀል አይተው ዝም አላሉም። ገዳዩን ተከታትለውና ተኩስ ጭምር ተለዋውጠው ወደ ከተማ ሳይገባ ከነ መሳሪያው እጅ ከፍንጅ በመያዝ ለህግ አሳልፈው ሰጥተውታል። በአሁኑ ሰዓት ገዳይ በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። ከትናንቱ አሰቃቂ ክስተት በኋላ በዛሬው ዕለት የስፖርቱ ማህበረሰብ፣ የሙያ አጋሮቹ፣ ወዳጅ ዘመዶቹና የአካባቢው ነዋሪዎች በእንባና በዋይታ ታጅበው የሟችን አትሌት ይሄስ ታደለውን የቀብር ስነ ስርዓት ፈጽመዋል። የዚህ ወጣት አትሌት ስርዓተ ቀብር ዛሬ ከቀኑ 6 ሰዓት ላይ በበኬ ማርያም ቤተክርስቲያን በከፍተኛ ሀዘን ተፈጽሟል። ለሟች አትሌት ነፍስ ይማር፣ ወዳጅ ዘመዶቹን እግዚአብሔር ያጽናችሁ። 25 ቋሚ ተሰላፊዎችን መምረጥ ለአሰልጣኙ ፈተና ሆኖባቸዋል ሲሉ የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት ተናገሩ። የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጳውሎስ ወልደ ሃይማኖት ዛሬ በአስመራ ለሀገር ውስጥ ጋዜጠኞች መግለጫ ሰጥተዋል። በዚህ መግለጫቸው የሀገሪቱ ብሔራዊ ቡድን ዝግጅት በጥሩ ሁኔታ ላይ እንደሚገኝ ገልጸው በቡድኑ ውስጥ የታቀፉት ተጫዋቾች እድሜ ከ22 እስከ 24 በመሆኑ ለሚቀጥሉት ዓመታት አብረው የሚያድጉና የመጫወት እድል እንዳላቸው አስታውቀዋል። ጨምሮም ይህም ለኤርትራ እግር ኳስ መጪው ጊዜ ብሩህ እንደሆነ የሚያሳይ ነው ብለዋል። እንደ ፕሬዝዳንቱ ገለጻ ከሆነ የኤርትራ ብሔራዊ ቡድን ውስጥ የሚሳተፉት እነዚህ ተጫዋቾች በሙሉ በውጭ ሀገር የሚጫወቱ ወይንም ዲያስፖራ ናቸው። እስካሁን ድረስ በተለያዩ አገራት የሚጫወቱ 53 ፕሮፌሽናል ተጫዋቾች ለብሔራዊ ቡድኑ መመዝገባቸውን የጠቀሱት ፕሬዝዳንቱ ከነዚህ ውስጥ አብዛኛዎቹ በአውሮፓ የሚጫወቱ መሆናቸውን ገልጸው አንዳንዶቹ በአውስትራሊያ፣ በአፍሪካና በመካከለኛው ምስራቅ የሚኖሩ መሆናቸውን አስረድተዋል። ሲያብራሩም ከነዚህ መካከል 3 ግብ ጠባቂዎች፣ 14 ተከላካዮች፣ 26 የመሃል ሜዳ ተጫዋቾችና 7 አጥቂዎች ይገኙበታል ያሉት ፕሬዝዳንቱ ከነዚህ ውስጥ 25 ቋሚ ተሰላፊዎችን መምረጥ ለአሰልጣኙ ትልቅ ፈተና እንደሚሆንባቸው አስታውቀዋል። የኤርትራ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ ማጣሪያ በምድብ 4 ከኬንያ፣ ጊኒና ደቡብ አፍሪካ ጋር መደልደሉ የሚታወቅ ነው። ይህ በእንዲህ እንዳለ ከወራት በፊት ለቅድመ ማጣሪያ ጨዋታ ከሀገር ከወጡ ተጫዋቾች መካከል 7ቱ በዚያው መቅረታቸው አይዘነጋም።